ሞት ርቱነት ስንል ዴድ ኦርቶዶክሲ ስንል ምን ማለታችን? ሞት ስንል የሞተ ህይወት የሌለው። በዚህ ጋር ደግሞ ርቱ የምንለው ወይም ደግሞ ኦርቶዶክሲ የምንለው ሐሳብ እሱ ምን ማለት ነው? ቀጥተኛ ትክክለኛ ማለታችን ነው። በገባን እውነትና አወቅነው ባልነውና በምንኖረው በህይወታችን መካከል ምን ሲኖር ልዩነት ጋፕ ሲኖር ሞት ርቱነት እንለዋለን። ወይም ደግሞ በሌላ አነጋገር ምንም ያህል የገባን እውነት ቢኖርም ያ እውነት ግን ህይወት አልባ ሲሆን እና ያንን የመንፈስ ቅዱስ ህይወት ለዋጭ ኃይል በገባን እውነት ሳንለማመድ ስንቀር ሙት ነው። ሙት የሆነ ርቱነት እንለዋለን። ዴድ ኦርቶዶክሲ የገባን እኛን ካልቀየረ ካልኖር ነው ህይወታችን ላይ ኢምፓክት ከሌለው ዳስ ዴድ ኦርቶዶክሲ። ብዙ ማወቅ ጳውሎስ እንዳለው ያስታብያል እንጂ ሌላ አይጠቅም። ላይፍለስ የሆነ ዶክትሪን ማለት ነው። ላይፍለስ የሆነ አስተምሮ ማለት ነው። የዚህ ዘመን በሽታ ነው። በተለይ የያንግ ጄኔሬሽን በጣም ጃርገኖቻችን ብዛታቸው፣ የገባን እውነት ብዛቱ፣ የምናውቀው ብዛቱ ግን ልክ ይሄ ኳሻኮር እንደሚባለው በሽታ ጭንቅላታቸው በጣም ትልቅ ያደርጋል። ከስር ምንድን ናቸው? ቀጭን ናቸው። የእግዚአብሔር ሐሳብ እሱ አይደለም። ይሄና ህይወታችን እንዲታረቁ በህይወታችንና በአስተምሮቻችን መካከል እርቅ እንዲኖር ነው። በቃ እውቀትን ነው የምንወደው። በቃ ኢንተርቴን የምናደርገው ኖሌጁን ነው። ያንን በቃ ኦርቶዶክሲውን እንደዚህ የሚለውን እንወደዋለን። ወዳጆቼ በገባን እውነት መታዘዝ ከሌለ፣ ጌታን ወደ መምሰል ካላደግን፣ በፍቅር መመላለስ ከሌለ ያወቅነው እውነት ወደ ፍርድ ከሆነ የሚያመጣ በሌሎች ላይ ለመፍረድ ሀርድ ለመሆን ሌሎች ላይ ጠንካራ ለማድረግ ለትችት ከሆነ የገባን እውነት ሌሎችን ለመታገስ ከኛ ያንሳሉ ብለን የምናስባቸውን በትዕግስት ለመታገስ ትንሽ እንኳን ልብ ከሌለን ለወንጌል ለተልእኮ ካላነሳሳን የገባን እውነት ምንድን ነው የገባን? እስከ 13 ያለውን ሙሉ ምዕራፉን እናንተ ቤት አንብቡት። እኔ ከ1 እስከ 3 ያለውን አነባለሁኝ። ለጣዖት ስለተሰዋ ስጋ ደግሞ ይህን እላለሁ፣ ሁላችንም እውቀት እንዳለን እናውቃለን። እውቀት ያስታብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። ቅዱስ አባት እግዚአብሔር ሆይ ዛሬ በዚህ ምሽት ደግሞ እንድታናግረን፣ ድምፅን ወደ እኛ እንድትልክ፣ ለልባችን እያንዳንዳችን በሚገባን መልኩ በቅዱሱ መንፈስ እንድትናገረን፣ ልባችንን እንድታነቃቃው፣ በቃል እንድቀሰቅሰን፣ አብሮነትህ መገኘትህ እንዲታወቀን፣ ምክርህ ያለመከልከል በመካከላችን እንዲያልፍ፣ እያንዳንዷ ነፍስ እግዚአብሔር ሆይ ከአንተ ጋር ህብረት አድርጋ እንድትወጣ ሰዓቱን፣ ጊዜውን፣ ስፍራውን ሁሉ አንተ እንቀድሳለን። መንፈስ ቅዱስ የቃልህን ደጆች ክፈትልን፣ አስተምረን፣ ደግሞ በሰማነው እውነት መኖር እንድንችል ጸጋን ደግሞ ፈጽመ ስጠን። እናመሰግናሃለን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ስም አሜን። ጌታ የተባረከ ይሁን። እንዴት አመሻችሁ? የአምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ በእግዚአብሔር ምሕረትና ቸርነት በእግዚአብሔር እርዳታ እናምናለን ብለን የጀመርነውን ትምህርት ላለፉት 1 ዓመት ስንከታተል ቆይተን ወደ ማገባደጃው መጥተናል። ማጠቃለያ ፕሮግራሞች ነው የሚኖሩን፣ የመዝጊያ አይደለም። የመዝጊያ አንድ ራሱን የቻለ ትልቅ ፕሮግራም ይኖረናል። እሱም በጊዜው እናሳውቃቸዋለን። የማጠቃለያ ፕሮግራሞች ግን በቀጣይ ተከታታይ ከዛሬ ጀምሮ ይኖሩናል። ምንድን ነው የነዚህ ማጠቃለያ ትምህርቶች ሀሳብና ዓላማ? በጣም የምታተርፉባቸው፣ ወደ ልባችሁ ብዙ ነገር ሲንክ እንዲያደርግ እንድታስተውሉ የሚያደርጉ ትምህርቶች ናቸው። ዛሬ እንጀምራለን። በቀጣይ ጥቂት ሐሙሶችን ብናይ ነው። ከዛ እንግዲህ ከናምናለን በኋላ ምን ይመጣል እየመጣ ነው ብላችሁ እንደምትጠብቁ ተስፋ አደርጋለሁ። እግዚአብሔር ደግሶልናል፣ እሱን ነግራችኋለሁ። ስለዚህ ዛሬ የምንመለከተው እውነት ምንድን ነው? ዛሬ የምናወራበት ርዕስ ምውት ርቱነት ወይም ደግሞ እንግዲህ እንግሊዝኛ ለሚቀላችሁ ዴድ ኦርቶዶክሲ የሚል ሀሳብ ነው። ከኔ ጋር የምንመለከተው ምን ማለት ነው የሚለውን እንመለከታለን። እንግዲህ ላለፉት 1 ዓመታት እናምናለን በሚል ርዕስ ውስጥ መሰረታዊ የክርስትና አስተምህሮቶችን ስንከታተል ነበረ፣ ስንማር ነበረ። እንግዲህ ከመጽሐፍ ቅዱስ ከሚለው ከዛ አስተምህሮ ከዛ ዶክትሪን ጀምረን እስከ ነገረ ፍጻሜ ዋና ዋና የምንላቸው የወንጌላውያን እንግዲህ አማኞች የምናምንባቸውን
ደግሞ ስፔሲፊክ የሆኑ ለዚህ ቤተ እምነት ደግሞ የሆኑትንም ከዛ ውስጥ ደግሞ ብዙ ነገሮችን ተመልክተናል። 1 ዓመት ብዙ ነው፣ ረጅም ነገር ተማርን። የተማርነው ባጭሩ አስተምሮ ነው። የተማርነው ዶክትሪን ነው። ዶክትሪን የተማርነው እንግዲህ ይህንን ከተማርን በኋላ አንድ ሊገባን የሚገባ እውነት ነው ዛሬ የምንማረው። ስለዚህ ርዕሴን ከማንሳቴ በፊት አንድ ሊገባችሁ የሚገባ እውነት አለ። እሱን እንደ መግቢያ ሀሳብ ላነሳ እፈልጋለሁ። ምንድን ነው? ትክክለኛ እምነት ወይም የገባን እውነት ወደ ትክክለኛ አኗኗር ሊመራል ይገባል። እሺ አወቅን፣ ተማርን፣ ቤዚክ ዶክትሪኖችን አወቅን፣ በቃ የሚደንቅ ነው። ትምህርተ እግዚአብሔርን ተማርን፣ ትምህርተ ሥላሴን ተማርን፣ አወቅን፣ ነገረ ቤተ ክርስቲያንን ተማርን፣ ነገረ ፍጻሜን አየን፣ ነገረ ክርስቶስን አየን፣ ነገረ ሥላሴን ተመለከትን። እሺ እነዚህ ነገሮች ገቡን። የገባን እውነት ትክክለኛ ገባን የምንለው እውነት ወደ ህይወት ካላመጣን፣ ወደ ኑሮ ካላመጣን ትርጉሙ ምንድን ነው? አሁን ያስተማርንበት ዓላማ ይሄ ነው። እኛ ጥሩ አዋቂዎች መፍጠር አይደለም። ጥሩ እንደው ነገሩን የተረዱ ብቻ እንድትረዱት ነው ያስተማርነው። ግን ያ እውነት ወደ ህይወት ሊመጣ ይገባል። የሆነ ቦታ የሚቀመጥ ነገር አልሰጠንም በዚህ ስፍራ። ስለዚህ ትክክለኛ መረዳት ወደ ትክክለኛ አኗኗር ሊያመጣን ይገባል። ከዚህ እያንዳንዱ የተማርናቸው መሰረታዊ ትምህርቶች የክርስቲያን ህይወታችንን አቅጣጫዎቻችንን ሊቃኙ ይገባል። ካልቃኙ ኪሳራ ነው። ማወቅ በራሱ ትርጉሙ ምንድን ነው? ስለዚህ ይሄ ሲገባን እንዴት እንደሚቀርጹ እናያለን። ስለዚህ እናምናለን ብቻ ሳይሆን በመጨረሻ ምን ማለት እንጀምራለን? እንኖራለን ወደሚለው መሸጋገር አለብን። ከእናምናለን ወደ እንኖራለን ካልመጣን እናምናለን፣ በጣም ጥሩ ነው መሰረታዊ እውነቶችን ማወቅ። ግን እነዛ እውነቶች ህይወታችንን ካልቃኙ ከባድ ይሆናሉ ማለት ነው። ስለዚህ የተማራቿቸው ትምህርቶች ዓላማቸው ምንድን ነው? ማዕቀፋቸው ምንድን ነው? መያዣቸው ምንድን ነው? ማንጠልጠያቸው ምንድን ነው? ለምን ተማርናቸው? ለምን አወቅን? እነሱ ናቸው ነው። እንግዲህ ሙሉ ክፍሉን አናይም። እንደ መግቢያ ሀሳብ ያነበብኩት ክፍል አለ። ወደሱ ከመግባቴ በፊት ዛሬ ምውት ርቱነት ስንል ዴድ ኦርቶዶክሲ ብለን ስንናገር ዛሬ የምንማረው እውነት የብዙዎቻችን ፈተና ነው። ምን ማለት በኋላ ዲፋይን አደርገዋለሁ። የብዙዎቻችን ፈተና ነው። አንዳንዶች በዚህ አዳላጭ መንገድ ላይ እየተጓዝን ነው። በጣም ስሊፐሪ ነው መንገዱ። እግዚአብሔር ካልረዳችሁ፣ ማስተዋል ካልሰጣችሁ የት እንደሆነ ሳታውቁት ራሳችሁን የሆነ ቦታ ታገኙታላችሁ። ብዙዎችን አዳልጧቸው ስላየን ማለት ነው። ስለዚህ ማንም ዛሬ ይህን ትምህርት ስንማር የምንጠቁመው ሰው የለም። ምንጠቁመው ዛሬ ወደ ራሳችን ነው። እኔ እያልን ነው የምንሰማው። እኔ ለራሴ እኔ እያልኩ ነው የምሰማው። እናንተም ለራሳችሁ እኔ እያላችሁ ስሙ። በሩቅ ያለ ሰው እንዳታስቡ፣ በሩቅ ወዳለ ሰውም እጃችሁ እንዳይሰነዘር እንዳትጠቁሙ። ዛሬ ለራሳችን ነው የምንሰማው። የሁላችንም ፈተና የሁላችንም ቻሌንጅ ነው። ይህ መንገድ እንዳልኳችሁ ስሊፐሪ ነው። ወዴት እንደሚወስደን አንዳንዴ ካልተጠነቀቅን አናቅም። ስለዚህ ዛሬ ስንሰማ በዚህ መንፈስ እንድንሰማ እላለሁኝ። ሐዋርያ ጳውሎስ በአንደኛ ቆሮንቶስ 8 ላይ ቅድም ባሳያችሁ ክፍል ላይ ሲጀምር ምን ብሎ ይላል? ይሄ ክፍል እንግዲህ ለጣዖት የተሰዋ ስጋ ላይ የነበረ ክርክር በመካከላቸው መከፋፈልን እየፈጠረ ስለነበረ ነገር ነው የሚያወራው። ሙሉ ክፍሉን እኔ ኤክስጀት አላደረግም፣ ሙሉ አልገባበትም። የምፈልጋትን ሀሳብ ብቻ ጠቅላላ አድርጌ ለማቅረብ ነው የምሞክረው። ጳውሎስ ምን ይላል? ያው ነገሩን ያመጣልናል። ቁጥር 1 ለጣዖት ስለተሰዋ ስጋ ደግሞ ይህን እላለሁ ይላል። ከዛ ምንድን ነው የምትለው? ሁላችንም እውቀት እንዳለን እናውቃለን። ሁላችንም እውቀት እንዳለን እናውቃለን። እውቀት ያስታብያል። እውቀት ያስታብያል። ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቅም። ከእውቀትም ቢሆን ከፍለን ሙሉ እውቀትም ደግሞ የለንም። ያውቃል። እግዚአብሔርን የሚወድ ሰው ግን በእግዚአብሔር ዘንድ የታወቀ ነው። ይሄ አውዱን ትንሽ ብሪፍሊ እንዳልኳችሁ እዚህ ክፍል ላይ ለመቆየት አይደለም፣ እንደ መግቢያ ሀሳብ ነው ማነሳው። አጠር ያለ ጊዜ ነው ዛሬ የሚኖረን። ያው ጳውሎስ ይሄኛው ምናልባት ቁጥር 1 ላይ ሁላችን እውቀት እንዳለ እናውቃለን። ምናልባት ኮት ሊሆን ይችላል። ምን ማለት ነው ኮት ሊሆን ይችላል ማለት? እነሱ ራሳቸው የቆሮንቶስ ሰዎች ክሌም የሚያደርጉት ሊሆን ይችላል። እናውቃለን፣ ሁላችንም እውቀት አለን የሚሉት ሊሆን ይችላል። አባባሉ ስትወጥ ጳውሎስ ያለው ላይሆን ይችላል። ምን የሚል? ሁላችንም እውቀት እንዳለን እናውቃለን።
እናውቃለን፣ አንድ እውቀት አለን ይላሉ። ምናልባት የእነሱን አባባል ተጠቅሞ ሊሆን ይችላል። ኤዘር ጳውሎስ ያለው ይሁን እነሱም ያሉት ይሁን ግን ተጠቀማት። ችግሩ ግን ይሄ እናውቃለን የምትሉት እውቀት በኋላ ያብራራዋል። ይሄ እውቀት ምን ይላል? ያስታብያል። እውቀት ያስታብያል፣ ፍቅር ግን ያንጻል ብሎ ሁለት ፓራራል የሆኑ ሀሳቦችን ያመጣል። በአንድ በኩል እውቀትን ያመጣል፣ በሌላ በኩል ፍቅርን ያመጣል። እውቀት ታፍዳፕ ያደርጋል፣ ኢንፍሌት እንድትሆኑ ልባችሁ እንዲታበይ እንዲያብጥ ያደርጋል ይልና ፍቅር ግን ያንጻል ይለናል። ከዛ በኋላ ግን ትንሽ ደግሞ ሞገ ያለው አይደል? ሁሉ እናውቃለን አለ የሚሉት። ከዛ ጳውሎስ ግን ይላል አውቃለሁ የሚል ሰው ግን ማወቅ የሚገባውን ያህል ገና አላወቅም። እውነት እናውቃለን ራሱ ብንል ሙሉ እውቀት አለን ወይ? አውቀናል ብለን ራሱ ምንንል ሰዎች ምን ያህል አውቀናል? አይ ቲንክ ሀምብል ያደርገኛል። እኔ አንደኛ ቆሮንቶስ 8 ሀምብል ከሚያደርጉኝ ክፍሎች አንዱ እሱ ነው። ከዛ በኋላ የእነዚህ ሰዎች አንዱ ክሌም የሚመስለኝ በእግዚአብሔር ፊት ተቀባይነት ያገኙት በእውቀታቸው እንደሆነ አይነት ክሌም ያደርጋሉ። ይሄ ነው ማወቅን በጣም ይሄ እውቀት የሚለው እንግዲህ ቆሮንቶስ ላይ ምን ያህል ስፍራ እንዳለው ታውቃላችሁ። እና በእግዚአብሔር ፊት አሲፍ ተቀባይነት እውቅናን ያገኙት በእውቀታቸው አይነት አድርገው ነው የሚያስቡት። ጳውሎስ ግን በእግዚአብሔር ዘንድ የሚታወቀው አዋቂው ሳይሆን የሚወድ ሰው ነው ይላል። እግዚአብሔርን የሚወድ ግን በእግዚአብሔር ምን ይላል? የታወቀ ነው ማለት እውቀታችሁ አለን በእግዚአብሔር ዘንድ እውቅናን የሚያሰጣችሁ። ፍቅር ምን ስለሚል ስለሚያንጽ በእግዚአብሔር ዘንድ የሚታወቀው እሱ ማን ነው? የሚወድ ነው፣ በፍቅር የሚመላለሰውን ይላል። ሀሳቡን ለማብራራት ያህል እንግዲህ እዚህ ጋር የምትመለከቱት ሁለት ሰዎች አሉ። የበረታን እናውቃለን የሚሉ አሉ። ጳውሎስ ወደ ኋላ የሚያመጣቸው ደግሞ ደካሞች የሚላቸው አሉ። እንግዲህ እንደምታውቁት በቆሮንቶስ ውስጥ አንዱ ቻሌንጅ የነበረው ምንድን ነው? ያው እንግዲህ ቆሮንቶስ የቤተ ጣዖት ነገር በጣም የጣዖት አምልኮ በጣም የበዛባት ከተማ ነች። እንግዲህ ለከተማው ራሱ የሚቀርበው ስጋ ራሱ የተሰዋ ነው፣ እንደዛ ነው። ግን ይሄ የተሰዋ ስጋ ስለመብላት ብቻ አይመስለኝም። እንደዛ የማይሆንበት ምክንያት ለምንድን ነው? እንግዲህ ለጣዖት የተሰዋ ስጋ ስለመብላት እንዲህ ላለው ይላል። በእርግጥ ግን ወረድ ብሎ ምን ይላል? አንዳንድ ሰዎች እስካሁን ድረስ ጣዖት ማምለክ ይልና እሺ ሙሉ ላንብበው። እንግዲህ ለጣዖት የተሰዋ ስጋ ስለመብላት እንዲህ ላለው በዚህ ዓለም ጣዖት ከንቱ እንደሆነና ከአንዱ ከእግዚአብሔር በስተቀር ሌላ አምላክ እንደሌለ እናውቃለን። ይኸው እውቀቱ ግልጽ ነው። ምንድነው አወቅ ነው የምንለው? እውቀት አንድ እግዚአብሔር ነው ያለው። ከእግዚአብሔር ውጭ ሌላ እውቀት ሌላ አምላክ የለም። ይሄ ያ ሞኖቴስቲክ የአይሁድ እንግዲህ አይደል ትልቁ ኮንፌሽን፣ አንድ አምላክ አለ፣ ከእግዚአብሔር ውጭ ምን አለ? የለም፣ አምላክ የለም። ስለዚህ ጣዖት የሚባሉት ምን አይደሉም? አምላክ አይደሉም። ይሄ በእነሱ ዘንድ የታወቀ ምንድን ነው? እውቀት ነው። መቼም ብዙ አማልክትና ብዙ ጌቶች አሉ። በሰማይም ሆነ በምድር አምላክ ተብሎ የሚጠሩ አማልክት ቢኖሩም ለእኛ ግን ሁሉ ነገር ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ደግሞ ሁሉ ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝ የሆነን አንድ ጌታ ኢየሱስ ክርስቶስ አለን። ይሄ ምንድን ነው? እናውቀዋለን የሚሉ የሚታወቅ እውነት ነው፣ ግልጽ ነው። እውነት ለመናገር በዚህ እውነት ላይ ችግር አለ? አሁን ባነበብኩት ላይ በሚያውቁት እውነት ላይ ችግር አለ? ብዙ ችግር የለውም፣ ግን እውነት ነው። በቃ አንድ አምላክ ነው ያለው፣ እውነተኛ አምላክ አንድ እግዚአብሔር ነው ያለው፣ ከእሱም በቀር ሌላ አምላክ የለም። ነገር ግን ይላል ጳውሎስ ይህን የሚያውቁ ሁሉም አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ስጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ። ሕሊናቸውም ደካማ ስለሆነ ይረክሳል። ይሄን አወቅን የምትሉ ሰዎች አላችሁ። ይሄ እውቀት አለኝ የሚል አንድ አውቃለሁ የሚል አለ። እዛ ጋር ደግሞ ደካማ የሚባል ደካማ ሕሊና ያላቸው ማለትም ትላንትና በጣዖት አምልኮ ውስጥ የነበሩ ሲለማመዱ የነበሩ ሰዎች ይሄን ነገር እነሱ ሲያረጉ ሲያዩት ሕሊናቸው ምን የሚልባቸው በጣም በቃ የሚኮነንባቸው የሚከብዳቸው ሰዎች አሉ። እውቀት፣ ፍቅር። እዛ ጳውሎስ እንዲህ ይላል፣ ነገር ግን ምግብ ወደ እግዚአብሔር አያቀርበንም። ባንበላም የሚጎድልብን ነገር የለም፣ ብንበላም የምናተርፈው ነገር አይኖርም። ኢትስ ኦብቪየስ። ምናልባት የእነሱም ክሌም ሊሆን ይችላል። ይሄ ብንበላም ባንበላም ምን ምግብ ወደ እግዚአብሔርም አያቀርብም፣ ከእግዚአብሔርም አያርቅም። ጉዳዩ አሁን ይሄ እውቀት አይደለም፣ በእነዚህ ሰዎች ዘንድ ያለው እውቀት አይደለም፣ እውነቱ አይደለም። ችግሩ ያለው ወደዚህ እውነት ያልደረሱ ወይም ደግሞ ይሄ እውነት የሚያሰናክላቸው ሰዎች አሉ። ነገር ግን ከነፃነታቸው የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ።
አንተ ይህን የመሰለ እውቀት ኖሮ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ አመጣላችሁ። ስለዚህ ስጋውን የመብላት ጉዳይ ብቻ ሳይሆን እዛ ሄዶ ለምን ስጋው ራሱ የሚሸጠው እዛ ቤተ ጣዖትም ጭምር ነው። እዛም ሄዶ ይበላሉ። አንተ ሄደ በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋውን ምግብ ለመብላት አይደፋፈርምን? ስለዚህ ክርስቶስ የሞተለት ደካማ ወንድም በአንተ እውቀት ምክንያት ጠፋ ማለት ነው። በዚህ መንገድ ወንድሞቻችሁን በመበደል ደካማ ሕሊናቸውን በማክሰል ክርስቶስን ትበድላላችሁ። ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክል ከሆነ ወንድሜ ላለመሰናከል ስል ከቶ ስጋ ልብላ አልበላም ብሎ ይዘጋዋል። እኔስ እኔ ክፍሉ ላይ ብዙ መቆየት አልፈልግም። በአጭሩ ምን እያለ ነው ጳውሎስ እያለ ያለው የገባችሁ እውነት ሌላውን በፍቅር ወደ ማገልገል አልወሰዳችሁትም፣ ስለዚህ ጥቅም የለው። የገባችሁ እውነት ሌላውን በፍቅር ወደ ማገልገል በፍቅር ወደ መኖር አላመጣችሁትም። ገባን የምንለው ሁሉን አውቀናል ነው። በእርግጥ ሁሉን አታውቁም ብሏችኋል። በእኛ ዘንድ የእውቀት አለ ብትሉ፣ አንድ አምላክ አለ ምናምን ብትሉ፣ ምግብ ወደ እግዚአብሔር ደግሞም እንደማያርቅ ቢገባችሁ፣ ግን ይሄ እውነት በእናንተ ዘንድ ያለው እውቀት ሌላውን ምን እያለ ነው? ያሰናክለ ነው። እኔ ከዚህ የፈለግኩት ሀሳብ ይሄ ነው። ስለዚህ በፍቅር ሌላውን ለማገልገል የማይሆን በፍቅር ወደ እውነት ወደ ተግባር የማይመጣ እውቀት ሁሉ ጳውሎስ እንዳለው ቁጥር 1 ላይ ምን ይላል? እውቀት ምን ይላል? ያስታብያል፣ ፓፍዳፕ ያደርጋል፣ ያስታብያል ይለናል። ፍቅር ግን ምን ያላል? ያንጻል። ይሄን ለማወቅ ከፈለጋችሁ እንግዲህ ከቆሮንቶስ 13 ጀምሮ ማንበብ ነው አይደል? ያን ሁሉ ከዘረዘረ በኋላ ዋናው ደግሞ ምንድነው አለ? ፍቅር ነው አለ። ምንድነው ዛሬ እንደ ትውልድ ልንሰማው የሚገባው ነገር? ርቱ ወይም ሙት ርቱነት ስንል ዴድ ኦርቶዶክሲ ስንል ምን ማለታችን ነው? ይሄን ሀሳብ መጨረሻ ላይ መለስበታለሁ። እሺ ቆሮንቶስን እዚሁ ጋር ለያዘውና ልቀጥል። በዚህ ሀሳብ ውስጥ ርዕሱን ስትሰሙት አንድ ተቃርኖ ፓራዶክስ አለ። ሙት የሆነ ደግሞ በዚህ በኩል ምን የሚል ቃል አለ? ርዕቱ ኦርቶዶክሲ ምንለው አለ። ሁለቱን ቃል ትንሽ ላሳያችሁ። ሙት ስንል የሞተ ህይወት የሌለው እንደማለት ነው። በዚህ ጋር ደግሞ ርዕቱ የምንለው ወይም ደግሞ ኦርቶዶክሲ የምንለው ሀሳብ እሱ ምን ማለት ነው? ቀጥተኛ ትክክለኛ ማለታችን ነው። እንዴት ሁለቱ ይሄዳሉ? የሞተ ቀጥተኛ ትክክለኛ እንደማለት ነው። ዲፋይንስ ታደርጉት። ይሄ የዘመናችን ፈተና ነው፣ የሁላችንም ፈተና ነው። ሳወርዶ በደንብ አንደርስታንድ ታደርጉታላቸው። እንግዲህ በመርህ ደረጃ ጥንቃቄ ማድረግ ያለብን በመርህ ደረጃ ሙት ርቱነት ስንል የሚባል ነገር የለም ማለት የእግዚአብሔር እውነት የእግዚአብሔር የመጽሐፍ ቅዱስ አስተምሮቶች የገቡን እውነቶች ሕያው ናቸው፣ እውነተኛ ናቸው። ለምን? ከእግዚአብሔር ቃል የተማርናቸው የእግዚአብሔር ቃል ናቸው፣ ሙት አይደሉም፣ ሕያው ናቸው። ታዲያ ምንድን ነው እንደዚህ አይነት ፓራዶክስ ቃል የምናመጣው? ለምንድን ነው ይሄን ቃል ብዙ ሰዎች የሚጠቀሙት? ምን እያለን ነው? ስለዚህ የሚባል ነገር የለም። የሞተ እውነት እንደማለት ነው። በመርህ ደረጃ ነው ያልኳቸው። በመርህ ደረጃ የእግዚአብሔር ቃል ነው የገባን እውነት፣ የእግዚአብሔር ቃል የተረዳነው ነገር የእግዚአብሔር ቃል የእግዚአብሔር እውነት ነው። ምክንያቱም እነዚህ አስተምሮቶች ከምን የተቀዱ ስለሆኑ? ከመጽሐፍ የተቀዱ ስለሆኑ በመንፈስ ቅዱስ አማካኝነት ደግሞ ህይወታችንን የሚለውጡ ሕያው እውነቶች ናቸው። እነዚህ የገቡን የምንላቸው እውነቶች ከእግዚአብሔር ቃል የተመረናቸው አስተምሮቶች የገባን እውነት የእግዚአብሔር ቃል ነው፣ ደግሞ በመንፈስ ቅዱስ ኃይል ህይወት ለዋጮች ናቸው። ስለዚህ በመርህ ደረጃ ይሄንን መረዳት አለብን። ግን ምን እያልን ነው አሁን? ምውት የሆነ ርቱነት ወይም ዴድ ኦርቶዶክሲ ስንል ምን እያልን ነው? የዘመናችን ፈተና ነው፣ የእኛም ፈተና ነው፣ አዳላጭ መንገድ ነው ስንል ምን እያልን ነው? እያልን ያለ ነው በገባን እውነትና ወይም እውነት ነው ብለን ባመንበትና በኑራችን መካከል ልዩነት ሲኖር ማለት ነው። ዴድ ኦርቶዶክሲ ማለት በገባን ተረዳነው አወቅነው ባልነው እውነትና በኑራችን በህይወታችን መካከል ምንም አይነት ኮኔክሽን ሳይኖር በቃ የገባን ሌላ ነው፣ የምንኖረው ሌላ ነው፣ የተረዳነው ሌላ ነው፣ ህይወታችን ሌላ ነው። ምን አይነት ኪሳራ ነው? ዳስ ዴድ ኦርቶዶክሲ። ምውት የሆነ የሞተ ምን ርዕቱነት፣ ትክክለኛነት፣ ቀጥተኛነት አይሄዱም። አይታችሁታል። ራሱ ቃሉ አይገጥምም፣ ግን ዴድ ኦርቶዶክሲ ይሉታል። በገባን እውነትና አወቅነው ባልነውና በምንኖረው በህይወታችን መካከል ምን ሲኖር? ልዩነት ጋፕ ሲኖር ምውት ርዕቱነት እንለዋለን። ወይም ደግሞ በሌላ አነጋገር ምንም ያህል የገባን እውነት ቢኖርም ያ እውነት ግን
ህይወት አልባ ሲሆን እና ያንን የመንፈስ ቅዱስ ህይወት ለዋጭ ኃይል በገባን እውነት ሳንለማመድ ስንቀር ሙት ነው። ምውት የሆነ ርቱነት እንለዋለን። ዴድ ኦርቶዶክሲ ምን ጠቀመን? ምን ፈየደ? የገባን እኛን ካልቀየረ ካልኖር ነው ህይወታችን ላይ ኢምፓክት ከሌለው ዳስ ዴድ ኦርቶዶክሲ። ብዙ ማወቅ ጳውሎስ እንዳለው ያስታበያል እንጂ ሌላ አይጠቅም። ካልወረደ ማለት ነው ዴድ ኦርቶዶክሲ እንለዋለን። በገባን እውነትና በህይወት መካከል ላይፍለስ ማለት ነው። ላይፍለስ የሆነ ዶክትሪን ማለት ነው። ላይፍለስ የሆነ አስተምሮ ማለት ነው። ስላሴን እኮ መረዳት ማለት ባይዘዌ በጣም በህይወታቸው ላይ ብዙ የሚያመጣው ኢምፓክት አለ። አስተምረናል። ይዛን አንዱ በስላሴ ውስጥ የምንማረው ምንድን ነው? ሪሌሽን አይደለ? ስላሴ አሐዱ ስሉስ አምላክ ብለን ስናወራ ሶስት አካላት ስናወራ አንድ ናቸው ስንል በዘላለም ውስጥ የነበራቸውን ህብረት ስናወራ ለእኛ ህይወት ሲመጣ ምንድን ነው? ፐርፌክት ሃርመኒን እያወራን ነው። ወደዚህ ካላመጣን ምን ጠቀመን? ስለዚህ ዴድ ኦርቶዶክሲ የዚህ ዘመን በሽታ ነው። በተለይ የያንግ ጄኔሬሽን በጣም ጃርገኖቻችን ብዛታቸው፣ የገባን እውነት ብዛቱ፣ የምናውቀው ብዛቱ ግን ልክ ይሄ ጓሻኮር እንደሚባለው በሽታ ጓሻኮር የሚባለው በሽታ ህጻናት ላይ ነው አይደለ? ጭንቅላታቸው በጣም ትልቅ ያደርጋል። ከስር ምንድን ናቸው? ቀጭን ናቸው። የእግዚአብሔር ሀሳብ እሱ አይደለም። ይሄና ህይወታችን እንዲታረቁ በህይወታችንና በአስተምሮቻችን መካከል እርቅ እንዲኖር ነው። ስለዚህ ላይፍለስ ሲሆን በእግዚአብሔር ቃል ውስጥ በገባን እውነት ውስጥ ያ ትራንስፎርሚንግ ፓወር የመንፈስ ቅዱስ ያ ህይወትን ለዋጭ የሆነውን ኃይል ሳንለማመድ ስንቀር ምናወራው ምናውቀው ብቻ ሲሆን ዴድ ኦርቶዶክሲ እንለዋለን። እንግዲህ ስለ ምውት ርቱነት ስናወራ ወይም ዴድ ኦርቶዶክሲ ስናወራ ሊገቡን የሚገቡ ጥቂት ነገሮችን ላሳያችሁ ፈልጋለሁ። በአንድ መልኩ ይሄ ምውት ርቱነት ስንል ትክክለኛ እምነት የእምነት አቋም ኖሮን ገብቶን ትክክለኛ አስተምሮ አውቀን ግን ደግሞ ያልተለወጠ ልብ ሲኖረን ወይም በክርስቶስ ኢየሱስ በማመን የሚገኘውን ይህንን አዲስ ህይወት ሰው ሳይለማመደው ሲቀር ዴድ ኦርቶዶክሲ እንላለን። በአንዱ በአጠቃላይ ምን ማለት ነው? እችን ባነብላችሁ ደስ ይለኛል። ያዕቆብ 2:19 እንደዚህ ይላል አይደል? በያዕቆብ 2:19 ላይ ሲናገር እንደዚህ ይላል። ከላይ ጀምሮ ላንብብ። ወንድሞቹ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንዲህ ያለው እምነት ሊያድነው ይችላልን? አንድ ወንድም ወይም አንዲት ሴት የሚለብሱት ልብስ ሆነ የሚመገቡት ምግብ አጥተው ከእናንተ መካከል አንዱ ምግብ አጥተው ምናምን ይልና ወረድ ብሎ ያነባል። ማለት እምነት ኖሮት ህይወት ወይም ስራ ተግባር ከሌለው ይልና ነገር ግን አንድ ሰው አንተ እምነት አለ እኔ ስራ አለኝ ይላል። እምነትህን ከስራ ለይተህ አሳየኝ እኔም እምነቴን በስራ ያሳይሃለሁ። እንደዚህ ይላል። በጣም ከባዱ ይሄ ነው። 19 አንድ እግዚአብሔር እንዳለ ታምናለህ። ምንድን ነው የሚለው? አንድ እግዚአብሔር እንዳለ ታምናለህ። መልካም ነው። አጋንንትም ይህንኑ ያምናሉ ብቻ ነው፣ በፍርሃትም ይንቀጠቀጣሉ። ምንድን ነው ልዩነታቸው? አጋንንትም አንድ እግዚአብሔር እንዳለ ያምናሉ። ማመን ነው እንደገረመ፣ በፍርሃትም ይንቀጠቀጣሉ ይላል። ዴድ ኦርቶዶክሲ ስንል አንደኛው ይሄ ነው። የሆነ ትክክለኛ ነው ኮሬክት የሆነ ዶክትሪን ሊኖር ይችላል። የትኛው? ባልተቀየረ ልብ፣ ክርስቶስ ኢየሱስ ባልነገሰበት ልብ፣ ክርስቶስ ኢየሱስ ጌታ እንደሆነ ሕያውነቱ በልቡ ሳይበራ አንድ ሰው ትክክል ሊያምን ይችላል። አጋንንትም ስለሚያምኑ ማለት በዚህ አትደነቁ፣ በዚህ እንዳትገረሙ። እያብራራ ግጥም አድርጎ እያወራ በብልት እያስቀመጠ ሳይሳሳት ኤሊኩዌንትሊ ፐርፌክትሊ ያስቀምጦት የለም እምነቱን በጌታ በኢየሱስ ክርስቶስ ላይ አላደረገም። ያንን ለውጥ በልቡ ላይ አላስተናገድም። ያምናል። በጣም ወዳጆቼ አንድ ሰው እንደዚህ ያን ነገር አጋጠመው። አንድ የሥነ መለኮት መምህርና መጋቢ ነው ሰውየው፣ የእሱ ወዳጅ ሆነ። ለእኔም ደግሞ በቅርብ የማውቀው መጋቢ አንድ ጊዜ እንደዛ መሰከረልኝ። አንድ ጊዜ ለቅሶ ላይ ይመስለኛል፣ ታሪኩን ካሳሳትኩ አይዶን ነው። ለቅሶ ላይ ሂጅ አለ። በጣም የሚገርም ስብከት ሰበከ ሰውየው።
ማለት ሰው ሁሉ ያለቅሳል ተነካዋል። እንደዚህ አይነት ስብከት ሰምቼ አላውቅም ማለት በጣም ቻሌንጅ ያደርገኛል። እና ልክ ሲያልቅ ወደ ሰውየው ላወራው የቸርች እንደሆነና የት እንደተማረ በጣም ተነክቼ ላወራው ሲሄድ ውጭ ቆሞ ሲጋራ ያጨሳላል። ደነገጥኩኛል። እና በቃ እኔ ተነክቻለሁ አለ። ልጠይቁን ስወጣ እያረገ ጠብቀኝ እና ደነገጥኩኝ። የቸርች ነህ ስለው አይ እኔ ቸርች የለኝም። ምንድን ነህ ስለው አም ፕሮፌሽናል ፕሪቸር አለ። እኔ ሙያተኛ ሰባኪ ነኝ። ቢሊቨርም አይደለም አማኝም አይደለም። እጠራለሁኝ ሰብካለሁ ለሁኔታው የሚሆናሉ። ፕሮፌሽናል ፕሪቸርስ አሉ። ባይዘው ይሄ እውነተኛ ታሪክ ነው። ባይዘው ይሄ የተፈጠረ ታሪክ እንዳይመስላችሁ። አም ፕሮፌሽናል ፕሪቸር ብራዘር ሶሪ ምናምን ብሎት አለኛል። ማለት እንደዚህ አይነት ስብከት ሰምቼ አላውቅም። ሲፈታው ኤክስጀስ ሲያደርግ ጉድ ነው። እሺ ምንም በሉኝ ሰውዬ ዴድ ኦርቶዶክስ ሙት የሆነ ርቱነት ጠንቅቆ ያስተምረዋል፣ ያወራዋል። ግን ምን አይልበትም፣ ኢቭን አያምንበትም። አማኝም አይደለም ሰውዬው። አንደኛው ይሄ ነው። እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች ልንኖር እንችላለን። በትክክል ነገሩን ማወቃችን፣ በብልት ማስቀመጣችን ዋስትና ይሆነናል ወይ ለመለወጣችን? አይ ዶንት ኖ። ሁለተኞቹ ውስጥ ምናልባት ብዙዎቻችን እዛ ውስጥ እንሆናለን ብዬ አስባለሁ። ሁለተኛው ትክክለኛ መረዳት ይኖረናል ወይም ትክክለኛ አስተምሮ ገብቶናል፣ ትክክለኛ እውቀት አለን፣ ግን ትክክለኛ የሆነ ወደ ክርስቶስ መልክ የሚያድግ ህይወት ግን የለንም። ጄኒዩን የሆነ እግዚአብሔርን በመውደድ ክርስቶስን በመምሰል የሚያድግን ህይወት የለንም። ትክክለኛውን ነገር እናውቃለን፣ እናብራራዋለን። ምናልባት የዚህ ዘመን መልክ ይሄ ይመስለኛል። ኮሬክት የሆነ በቃ ምንም የማይወጣል ፐርፌክት የሆነ ፖይንት በፖይንት እናስቀምጠዋለን። ትምህርተ ስላሴ ማለት ነገር ፍጹም ሰው ፍጹም መለኮት ህይወት ዕለት ዕለት ወደ ክርስቶስ መልክ የማያድግ እግዚአብሔርን በማወቅ የማያድግ አንድ ቦታ ስታክ ያደረገ ህይወት። የገባነው እውነት ለኑሯችን አልጠቀመንም። ያወቅነው እውቀት አልወረደም፣ አንቆናል፣ ይዞናል። ዳሷ ይሄን ቃል የሚጠቀሙት ብዙ ቴዎሎጂያን ዴድ ኦርቶዶክሲ ይሉታል። ሙት የሆነ ርዕቱነት። ከእውቀቱ ጋር ችግር አለ? የለም። ከገባን እውነት ጋር ችግር አለ? የለም። we are so perfect። በጣም አንደርስታንዲንጋችን ይገርማል። ሲፈተሽ ግን የለም። እነዚህን የመሳሰሉ መጽሐፍ ቅዱስ ውስጥ የምናያቸው አንዳንድ እውነቶች አሉ። እነሱን አሳያቸዋለሁኝ። እኔ ምንድን ነው ምልክቱ ብዬ እጠይቃለሁኝ። እኔ ብቻ ሳይሆን ብዙዎች የሚስማሙበትን ዝም ብዬ እንደው ዛሬ የመጡልኝን ሀሳቦች ላካፍላችሁ። ምልክቱ ዴድ ኦርቶዶክስ የምንለው ምውት ርቱነት የምንለው ምን ይመስላል እንደው ቢባል እንደው አንዳንድ ነገሮች ዝም ብዬ በወፍ በረር ላሳያችሁ። እነዚህ በጣም ኤግዞስቲቭ ናቸው፣ እነዚህ ብቻ ናቸው ማለት አይደለም። እንደው ሀሳቡ በደንብ ውስጣችሁ እንዲሰክን ውስጣችሁ እንዲገባ ለማሳየት ያለው ምን አይነት ምልክት አለው ብላችሁ ምን አይነት ነገር ነው ብላችሁ ስታዩት በእንደዚህ አይነት ሰዎች ላይ በሆነ ሰዎች ላይ ሳናቆም እዛው እስከሆነ ራሳችን እንድናይ ነው። ከእግዚአብሔር በላይ አስተምሮ እንወዳለን። ዶክትሪን ማለት ስለማን ነው ትምህርቱ በሉኝ? ስለ እግዚአብሔር ነው። ግን የሚገርማችሁ ከእግዚአብሔር በላይ የምንወደው እኛ አስተምሮ ነው። we love the doctrine not God። እግዚአብሔርን የምንወድ ይመስለናል፣ ግን አይደለም። በእውነት እግዚአብሔርን ሳይሆን ስለ እግዚአብሔር የሚወራው ነው ፋሲኔት የሚያደርገን፣ ልባችንን የሚነካው፣ የሚያቀልጠው፣ ደስ የምንሰኘው በሱ ነው። ምን አይነት ኪሳራ ነው! በቃ እውቀትን ነው የምንወደው። በቃ ኢንተርቴን የምናደርገው ኖሌጁን ነው። ያንን በቃ ኦርቶዶክሲውን እንደዚህ የሚለውን እንወደዋለን። ወሬውን እንወደዋለን፣ ንግግሩን እንወደዋለን፣ ዲስኮርሱ ይመቸናል፣ ክርክሩ ደስ ይለናል፣ አርጊመንቱ ይመቸናል። ስለ እግዚአብሔር የሚወራው ፋስ ልባችንን ያሞቀዋል።
የዛን ያህል ግን እግዚአብሔርን እንወደው እንደሆነ እኔ እንጃ። ራሳችሁን አታገኙትም? አንዳንዴ ከቃሉ በላይ ስለ ቃሉ የተጻፉ መጽሐፎችን ማንበብ በጣም ፋሲኔት አያደርገንም? ዘንድሮ ከእግዚአብሔር ቃል በላይ ስለ እግዚአብሔር ቃል የጻፉት በጣም ልባችን ይነካዋል፣ ክው ያደርገዋል። ምን አይነት የከሰርነን! ከቃሉ በላይ የተጻፉ መጽሐፎች። የመጽሐፍ ቅዱስን 1 ዓመት ሳንከፍት ቆይተናል። ስለ የተለያየ ስነ መለኮት ሀሳብ የያዙ መጽሐፎችን ግን እንደዚህ ደርድረን ምናልባት ከቁመታችን በላይ አንብበናል። ይሄኛው ዋናው መሰረቱን ግን አናነበው። ደህና ነን ምውት ርዕቱነት ዴድ ኦርቶዶክስ ከእግዚአብሔር በላይ ስለ እግዚአብሔር አስተምሮዎችን እንወዳቸው ፋሲኔት ያደርጉናል። እኔ አንዳንዴ ይገረማለሁ። አንዳንድ ክርክሮቻችን፣ አንድ ጭቅጭቃችንን ሳይ፣ አንዳንድ የምናወራውን ነገር ሳይ እኔ ግን እግዚአብሔርን የዚህን ያህል እንወደዋለን ነው ይላሉ። ሪሊ በእውነት እንትኑ ነው ፋሲኔት የሚያደርገን ስለ እግዚአብሔር ያለው እውቀት። አረ ይሄ ሀሳብ አልገባንም። እሺ ዮሐንስ ወንጌል 5 ከ39 እስከ 40 አይሁድ ወደ እሱ ቀረቡና በጣም ብዙ ክርክር ከጀመሩ በኋላ ኢየሱስ ወረድ ብሎ እንደዚህ አለ፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። ዲሊጀንትሊ በትጋት መጽሐፍትን ትመረምራላችሁ፣ ክፋት የለውም። እነርሱም ቢሆኑ ብታነባቸውና ብታጠናቸው ስለማን ይመሰክራሉ? ስለ እኔ የሚመሰክሩ ናቸው። ቁጥር 40 ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ሾኪንግ። ዲሊጀንትሊ በትጋት መጽሐፍትን ታጠናላችሁ። የምታጠኗቸውን መጽሐፍቶች ቢሆኑ ስለ እኔ የሚያወሩት። ችግራችሁ እናንተ መጽሐፉ ጋር ቆማችሁ መጽሐፍቱ ወደሚያወሩት ወደ እኔ ግን ልትመጡ አትወዱ። ምን አይነት ኪሳራ ነው! ምን አይነት ኪሳራ ነው! የመጽሐፉን ጌታ ትተን መጽሐፉ ጋር እንዳቀ ሚስ ያደረጉ ነበሩ። እንደዚህ መጽሐፍትን ትመረምራላችሁ። በእነሱ ህይወት የሚገኝ መስሏችሁ? የስ የምትመረምሯቸውም ስለ እኔ የሚያወሩት ግን ህይወት እንዲሆንላችሁ ወደ እኔ አትመጡም ማለት። ወዳጆቼ በገባውን እውነት መታዘዝ ከሌለ፣ ጌታን ወደ መምሰል ካላደግን፣ በፍቅር መመላለስ ከሌለን፣ ያወቅነው እውነት ወደ ፍርድ ከሆነ የሚያመጣ በሌሎች ላይ ለመፍረድ ሀርድ ለመሆን፣ ሌሎች ላይ ጠንካራ ለማድረግ፣ ለትችት ከሆነ የገባን እውነት ሌሎችን ለመታገስ ከኛ ያንሳሉ ብለን የምናስባቸውን በትዕግስት ለመታገስ ትንሽ እንኳን ልብ ከሌለን፣ ለወንጌል ለተልእኮ ካላነሳሳን የገባን እውነት ምንድነው? የገባን ምንድነው? ያወቅ ነው እግዚአብሔርን በሁለንተናችን እንድንወድ ካላረገን። ለምን? የሁሉ ፍጻሜ እግዚአብሔርን መውደድ ስለሆነ እግዚአብሔርን በሁለንተናችን እንድንወድ ለአምልኮ ካላነሳሳን፣ ለሚሽን ካላነሳሳን፣ ወንጌልን ለመስራት ካላነሳሳን፣ ሌሎችን በፍቅር ለማገልገል ካላነሳሳን፣ ሌሎችን ለማገልገል ዝቅ ለማለት ካላረገን፣ ጌታ ኢየሱስን ዕለት ዕለት ለመምሰል ካልሆነ ዳስ ዴድ። ይሄ የሞተ ነው። ምውት ርቱነት ምንለው ይሄ የቱ ጋር ያለ ነው? ራሳችንን ፈትሽ። ለዚህ ነው ኢየሱስ ሉቃስ ወንጌል ምዕራፍ 10 ከ25 እስከ 37 ታውቁታላችሁ። ያ የሕግ አዋቂ የሕግ መምህር ወደ ኢየሱስ መጣ። ከሕግ የትኛይቱ ትበልጣለች ብሎ ጠየቀው። አይደለም ስለ ባልንጀራ የጠየቀው፣ ሶሪ ከማቴዎስ 22 ጋር ታታውትኝ። ከዛ በኋላ ኢየሱስ አንድ ጥያቄ ጠየቀው። አንድ ምሳሌ ሰጠው። አንድ ሰው ነበረ፣ አንድ ሳምራዊ ነበረ። ከኢያሪኮ ወዴት ወረደ? ወደ ኢየሩሳሌም ሲወርድ ወንበዴዎች አገኙት። ከዛ ደበደቡት፣ ጥለውት ሄዱ። ሌዋዊ መጣ፣ ካህን መጣ፣ አለፈው። ሌዋዊ መጣ፣ አለፈው። ከዛ መጨረሻ ላይ አንድ ምን መጣ? ሳምራዊ ሰው መጣ። መልካም አደረገለት፣ ቸርነት አደረገለት። ፕራክቲካል የሆነ አክሽን ወሰደ ማለት ነው። ከዛ በኋላ ጠየቀው፣ ለዚህ ሰው ማን ነው ባልንጀራው? ይሄ የሕግ አዋቂ ዲስኮርስ ነው የሚወደው። ባይዘው ልክ እኛን ነው ይመስለኝ። እሱ ኢንጆይ የሚያደርገው ከኢየሱስ ጋር ያለውን ኮንቨርሴሽን እንጂ የሚወራው ነገር ጋር የለም። ኢየሱስ ደግሞ ገብቶታል። መልካም ያደረገለት ሲለው በትክክል ብለሃል አለው። ከዛ በኋላ ለመቀጠል ነገር ሲል ቁጥር 37 ላይ እንደዚህ አለው። ምንድን ያለው?
ኢየሱስም ከዚህ በኋላ ወሬ አያስፈልግም፣ ንግግር የለም፣ ሂድ አንተም እንዲሁ አድርግ አለ። ቻው ቻው፣ ወሬ ታው። የትኛው በቃ አውቃል አይደል? የትኛው መልካም ያደርግለት። ለዛውም ስሙን ሊጠራ አልፈለገም። ታውቃላችሁ፣ አይሁዳዊ ነው። ሳምራይ የሚል እንኳን ይደብሯል። ታውቃላችሁ፣ ያ መልካም ያደርግለት። ኢየሱስ እኮ ሳምራይ ነው ያለው። ለምን ሳምራይ አላለም? የዚህን ያህል ፕራይድ ያለበት ሰው ኢየሱስ በአንድን የመለሰለት፣ ሂድ እንዲሁ አድርግ አለቀ። ዛሰው እዚህ አንድ መርፌ ላይ ስንት መላክ ይቆማል እያል እንድትፈላሰፍ አይደለም። ሂድ እንዲሁ አድርግ። ታሰው ገባ፣ አወቅ፣ የቱ እንደሆነ ተረዳ። ሂድ እንዲሁ አድርግ። ወዳጆቼ የእግዚአብሔር ሐሳብና ፈቃድ አእምሯችን አብጦ እንዲፈነዳ አይደለም። ብዙ በጣም ጃርገኖች፣ ትልልቅ የሆኑ ቃላቶች እንድናውቅ አይደለም። አዎ ማወቅ የእግዚአብሔር ፈቃድ የተማርነው ለዛ ነው። ግን ምውት የሆነ ርቱዕነት እንዳንለማመድ ወዳጆቼ፣ ወደ ህይወት የማያወርድ ከህይወት ጋር የማይዛመድ ወደ ፍቅር የማያሳድገን ለአገልግሎት ወደ ማያነቃቀን ለተልእኮ ወደ ማያነሳሳን ቁጭ ብሎ ወደ ማውራት ወደ መከራከር በሐሳብ አድርጎ ወደ ማድረግ ብቻ ከወሰደን ከስረናል። እንደኛም የከሰረ ሰው የለም። እግዚአብሔር ይርዳን። ምን እናድርግሽ? እኔ በእውነት ምን እናድርግ ነው ጥያቄ። ምን እናድርግ? ይሄ ፈተና የለም እናንተ ውስጥ፣ እኔ ውስጥ አለ። እናንተ ውስጥ አለ የለም? አለ። የለም ካላችሁ ራሱ የመጀመሪያው ሰው ማውራው ሰው እናንተ ናችሁ። ይሄ ስብከት ራሱ በቃ ምሳሌ ቆሙ በእግሮቻችሁ ብል ደስ ይለኛል። የለም ያለው ሰውዬ ራሱ የመጀመሪያው ነው። that's our challenge። ምን እናድርግ? እንደው ውስጥ የሚመጡት ነገሮች ዝም ብዬ ልበላችሁ። አንደኛ በንስሐ እንመለስ። እንደዚህ አይነት ሰዎች ካለ እውነት ዛሬ ንስሐ እንግባ። ለህይወት ነው የተጠራ ነው ክርስትና። ክርስቶስን ወደ መምሰል የምናድግበት የህይወት ጉዞ እንጂ የፍልስፍና መልክ አለው፣ ግን ፍልስፍና ብቻ አይደለም። ቴዎሬቲካል የሆነ እምነት ብቻ አይደለም። የስ ቢሃይንድ ያሉ ብዙ ነገሮች አሉት፣ ግን በተግባር የሚገለጥ ህይወት ነው። እስቲ ራሳችሁን በእውነት እኔ ራሴን አግኝቼው አውቃለሁ። ዛሬ ራሳችሁ የምትፈቱ አንዳንዶቻችሁ እንደዛ ናችሁ። መጽሐፍ ቅዱሶቻችንን ከማንበብ ብዙ መጽሐፍትን ብቻ ማንበብ ምንመርጥ። ብዙ መጽሐፍት ማንበብ ጥሩ ነው፣ ዋናውን ግን ከረሳን፣ የልብ መቀጠላችን፣ መነሳሳታችን፣ እግዚአብሔር መውደዳችን ከተወሰደብን፣ ጸሎት ቦሪንግ ከሆነብን፣ የቅዱሳን ህብረት ካሰለችን፣ ግን ስለ እንደዚህ አይነት ነገር ማውራት ብቻ ኢንተርቴን የምናደርግ ከሆነ አይ ቲንክ በንስሐ እንመለስ። ይህን ለማለት በድፍረት እናገራለሁ። በንስሐ እንመለስ። ዓላማው እሱ ስላልሆነ፣ ግቡ እሱ ስላልሆነ። ያ ብቻ አይደለም፣ ከጌታ ጋር ህብረት ይኑረን። ሊቪንግ የሆነ ህብረት፣ ሕያው የሆነ ህብረት ከጌታ ጋር ይኑረን። በእግዚአብሔር ቃል ውስጥ የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል በማሰላሰል በጸሎት እግዚአብሔርን በማምለክ ልባችን እናነሳሳው፣ እንቀስቅሰው፣ እናነቃቃው። ከእንደገና እግዚአብሔርን ለመውደድ ለመኖር ጌታ ኢየሱስን ለመምሰል ድክ ድክ ለማለት ልባችንን እንቀስቅሰው። በእግዚአብሔር ቃል በጸሎት በአምልኮ ልብ ይነሳል፣ ይነሳሳል፣ ይቀጣጠላል ከእንደገና። አሜን። ተስፋ አለን። እናነሳሳው። ደግሞ ጳውሎስ ለጢሞቴዎስ እንደመከረው ዕለት ዕለት እግዚአብሔርን ለመምሰል ራሳችን ምን በል እናስለምድ። ዕለት ዕለት ጋድሊነስን፣ ክራይስት ላይክነስን፣ ክርስቶስን መምሰል፣ እግዚአብሔርን መምሰል ዕለት ዕለት ህይወታችን ግብ እናድርገው፣ እንለማመደው። እንደውም ይሄ ቃል ብዙዎች እንደሚሉት ይሄ መለማመድ የሚለው ራስን አስለምድ የሚለው ልክ ስፖርተኛ አይነት ስል ያመጣል ይላሉ ብዙ ጊዜ ሲናገሩ ሰባኪዎቻችን። ምን ማለት ነው? ማናችሁም ዛሬ ተነስታችሁ 5000 መሮጥ እንደማትችሉት፣ ማናችሁም ዛሬ ተነስታችሁ 10000 መሮጥ እንደማትችሉት፣ አንድ ቀን የተጀመረች እርምጃ ግን ወደዛ እንደምታደግ እግዚአብሔር መምሰልም ጆርኒ ነው። ዕለት ዕለት ወደዛ እንደግ፣ እዛ ጋር እንዳንቆም። ቅድም እንዳልኩት በገባውነት ደግሞ ሌሎችን እናገልግል። ሌት አሰርፋ ዘርስ ጀጅ ለማድረግ አይደለም፣ ለመፍረድ አይደለም፣ የሌሎችን አለማወቅ ለመናገር አይደለም፣ ፕራይድፉል ለመሆን አይደለም፣ በትቢት ለመወጠር አይደለም፣ እውቀታችን በትቢት እንዲወጥረን አይደለም፣ በሌሎች ላይ ጀጅመንታል እንድንሆን አይደለም፣ በሌሎች ላይ ለመፍረድ አይደለም፣ አዋቂዎች ለመምሰል አይደለም፣ አውቂዎች ለመባል አይደለም። የገባን እውነት ሌሎችን ለማገልገል እንጠቀመው፣ ሰርቭ ለማድረግ
ከኢየሱስ በላይ አዋቂ አለ? የለም። ከጌታ ግን ምን ተማርን? ትህትና፣ ዝቅ ማለት፣ ሌሎችን ማገልገል። ከሱ የኔ ተማር ነው። ይሄኛውን ክርስትና ከየት አመጣ ነው? የኛን ዘመኑ ምንራኮተውን። እግዚአብሔር ይርዳን። አንድ ጊዜ አንድ ፓናል ነበረ። አንድ ፓናል ላይ 4 የሥነ መለኮት አስተማሪዎች፣ በዚህ ላይ አጠቃል 4 ስነ መለኮት መምህሮች፣ አስተማሪዎች፣ መጽሐፍ የጻፉ ሰዎች ይህንን ምክር ተጠየቁ። እንዴት ነው ወጣት የስነ መለኮት ተማሪዎች ወደዚህ ዴድ ኦርቶዶክሲ ወደምንለው ነገር እንዳይወድቁ እንዳይገቡ ምን ምክር ትሰጣላችሁ ተብለው ተጠየቁ። ቪዲዮውን ልታገኙ ትችላላችሁ ዩቲዩብ ላይ እና ዴሪክ ቶማስ፣ ስቴፈን ኒኮላስ፣ ብዙዎቻችን የምናውቀው ሲንክለር ፈርጉሰን እና በርክ ፓርሰንስ የሚባሉ ሰዎች እዛም ፓናል ላይ ነበሩ። 4ቱ ምክራቸውን ለገሱ። አይ ቲንክ ይሄ ምክር ለእኛም ቢሆን ብዬ ቀናውና ዝም ብዬ የእያንዳንዱ ሰው ምክር ልስጣችሁ። ቶማስ እንደዚህ አለ፣ እኔ በቀጥታ መመክረው ነገር አንድ ነው አለ። ምናልባት ይሄ ምክር ዛሬ እዚህ ላላችሁ ሳይሆን ብቻ ሳይሆን በዚህ በቀጥታ ለሚከታተሉ ለብዙ ትውልድ መልእክቴ ነው ብዬ አስባለሁኝ። በቀጥታ መመክረው አንድ ነው። ቤተ ክርስቲያን ሂዱ፣ ተሳተፉ፣ የቤተ ክርስቲያን ህይወት ይኑራችሁ። ጆይን ኤ ቸርች ኤንድ ፓርቲሲፔት ኢን ቸርች ላይፍ። ይህንን ነው ምለዋል። ይህን የሚሉት ትልልቅ የሥነ መለኮት አስተማሪዎች ናቸው። አለቅ። ይህን የመክሩ ባጭሩ ምለው ይህን ነው። ይህ ዝም ብሎ የዴድ ኦርቶዶክሲ ውስጥ ሞት ርቱነት ውስጥ እንዳይገቡ እኔ መመክራችሁ አንድ ነው። ጆይን ቸርች ኤንድ ፓርቲሲፔት ኢን ቸርች ላይፍ። ወደ ቤተ ክርስቲያን ሄዳችሁ ተሳተፉ፣ አገልግሉ። ጌታ እየተናገራችሁ ይሆን? አንዳንዶቻችሁ የስ ኦፍ ኮርስ። እና ማን ነው የሚናገረው? ይህን ትጠራጠራላችሁ አላቸው። ከዛ እዛ ሊጨምሩ ምን አለ? በዚህ በተጨማሪ የጥሞና ህይወትን እንዲያሳድጉ መክራቸዋለሁ። ዲቮሽናል ላይፍ ይኖራቸው፣ ከእግዚአብሔር ጋር ከቃሉ ጋር ከመንፈስ ቅዱስ ጋር ዕለት ዕለት የመጸለይ ቃሉን የማንበብ የጥሞና ህይወት እንዲኖራቸው መክራቸዋለሁ። ይሄ ሰዋራ ረዥም ነው ወሬ ባይዘ ዋናውን ፖይንት አምጥቼ ነው። ኒኮላስ ተባለው ሰው ደግሞ ሲናገር እንደዚህ አለ፣ እኔ አንድ ነገር በመክራቸው ደስ ይለኛል። ስነ መለኮት ሲማሩ ወይም እግዚአብሔርን ለማወቅ ያለ እዚህ ትምህርት ውስጥ ሲገቡ አንድ ነገር ቢገባቸው ደስ ይለኛል። ጥሪ ነው፣ በራሱ ጥሪ ነው። ግን ይሄ ጥሪ የሚደረገው ለእግዚአብሔር ክብር ነው። ስለዚህ አምልኳቸው ነው፣ አይርሱት። የሆነ ሊፈላስፉ አይደለም የገቡት። የተማሩበት ዓላማ ጥሪያቸው ነው። ለእናንተ ከዚያ ወደ የሚሆን ነገር አሉ የለም። ማወቅ፣ እግዚአብሔርን ለማወቅ እግዚአብሔር ደስ ይሰጣችሁ ስትማሩ፣ ቃሉን ስታውቁ፣ መሰረታዊ የሆኑ የእምነት አቋማችንን ስንማር፣ አስተምሮቶችን ስናቅ ምንድን ነው ይሄ ለእግዚአብሔር ክብር የምናደርገውና ኢትስ አን አክት ኦፍ ወርሺፕ ኤንድ አክሴፕተብል ሰርቪስ ቱ ሂም ይላል። ለእግዚአብሔር የሚሆን የሚመች ምን አምልኳችን ነው። አምልኳችን ነው ለእግዚአብሔር ክብር የምናደርገው፣ ለእግዚአብሔር ዘንድ ደግሞ ተቀባይነት ያለው ምናችን ነው፣ አምልኳችን ነው። የገባው ካለ አሜን ይበላይ። ታሰት ከዚህ ከጎደላችሁ ምን ያደርግላችሁ? በጣም ቻሌንጅ አድርገውኛል። ለዛ ነው በጣም ባመጣው ቻሌንጅ እንደሚያደርጋችሁ እርግጠኛ ስለሆንኩ ነው። አምልኳቸው ነው። ወጣት ትውልድ ይስማኝ። ኢትስ ዩር ኮሊንግ፣ ጥሪያችሁ ነው፣ አምልኳችሁ ነው። በእግዚአብሔር ዘንድ ተቀባይነት ያለው ደግሞ ፍጹም አምልኳችሁ እንደሆነ አትርሱት ይላል። በጣም የምናውቀው ፈርጉሰን፣ ሲንክለር ፈርጉሰን ደግሞ እንደዚህ አለ። እሱ ደግሞ እኔ መክሮ አንድ ነው። ይሄ ሲያጠኑ ሲማሩ በምስጋና ዶክሶሎጂካል ይባላል። ዶክሶሎጂካል ምን ማለት ነው? በአምልኮ መንፈስ ይማሩት። እንደዛ ሲሆን ነው የሚጠቅማቸው። ዶክሶሎጂካል መሆን አለበት። በምስጋናና በአምልኮ የሚያደርጉት ነገር ይሁን ይልና እኔ አንድ ነገር እርግጠኛ እንዲሆኑ መክራለሁ። ምን? ይሄን ነገር ሲያደርጉት በእግዚአብሔር ሕልውና በእግዚአብሔር ፊትና ለእግዚአብሔር ክብር እንደሚያደርጉት ይወቁት። አይዊሽ ሁሉም ትውልድ የሚሰማ ልበለው። ዶክሶሎጂካል ኮንሽስ that we are doing this is in his presence before his face and for his glory። በእግዚአብሔር ፊት የምናደርገው ለእግዚአብሔር ክብር የምናደርገው ነገር ነው፣ ለፍልስፍና የምናደርገው ነገር አይደለም ይላል።
መጨረሻው ሰው እንደዚህ ይላል። ፓርሰንስ የተባለው ሰው እንደዚህ ይላል። እሱ ምንድነው የሚለው? ዴድ ኦርቶዶክስ የሚባለው ነገር ራሱ በመርህ ደረጃ የለም። ቅድም ያልኩት አስታውሳችሁ፣ በመርህ ደረጃ የለማ። እውነት ሲገባው ሰው እንዴት ማለት አወቀ፣ እውነት ገባው ስንል ያ ርቱ የሆነው ነገር ገባው ስንል እንዲህ ከህይወት ጋር ይጣላል። ያ እኮ ህይወት ለዋጭ ነው፣ እግዚአብሔርን እንድንመስል ነው የሚያደርገን ነው። በፕሪንሲፕል ደረጃ ይሄ የለም። ግን ደግሞ ይልና ትንሽ ወረድ ብሎ አንድ ነገር ይናገራል፣ አንድ ነገር ያስጠነቅቃል። አንድ ሊገባቸው የሚገባው ነገር በስመ ክርስትና በስመ ክርስቲያን ነኝ ተብሎ ደግሞ ክርስቲያን የሆነ አሳታሚዎች የሚጽፉት ግን ያላመኑ ሰዎች የሚጽፉት ብዙ መጽሐፍት አለ ይላል። ርዕሱ መንፈሳዊ ነው፣ መጽሐፍ ቅዱሳዊ ነው አለ። የሚጽፉ ሰዎች ግን ምናልባት ክርስቲያን ነው እንላቸዋለን እንጂ በትክክል ላይሆኑ ይችላሉ አለ። ይህን የሚለው እንግዲህ እኔ አይደለሁ። ከዛ ምን አለ? እኔ ምመክራቸው አንድ ነገር ነው። ብዙ ጊዜያቸውን ክርስቲያን በሆኑ ጸሐፊዎች መጽሐፍ ላይ እንዲያጠፉና ጌታ ኢየሱስን የሚያውቁ የሥነ መለኮት ሰዎች የሚጽፏቸው መጽሐፎች፣ እነዚህ ጌታ ኢየሱስን የሚያውቁት ማን ናቸው? ወደ ጌታ ኢየሱስ የሚጠቁሙ እንደዚህ አይነት መጽሐፍት የሚጽፉ እንደዚህ አይነት ጽሑፍ ያላቸው ሰዎች ጋር እዛ ላይ ብዙ ጊዜያቸውን ያጥፉ ብዬ እመክራለሁ። ይሄን የመከሩት ትልልቅ ቴዎሎጂያን ናቸው። ወዳጆች፣ ያወቅነው እውነት ወደ ህይወት እንድናመጣ እግዚአብሔር ይርዳን። ዴድ ኦርቶዶክሲ ምውት ርዕቱነት የገባን ከህይወት ሲርቅ፣ የገባን ከባህሪ ሲርቅ። ስለዚህ ምን እያለን ነው? ላለፉት ጊዜያት የማርናቸው ትምህርቶች ከህይወታችን ጋር ይዛመዱ። ልንኖራቸውን ያወቅናቸው፣ ፕራክቲካል ልናረጋቸውን ያወቅናቸው እንጂ እንደ አርዮስፋጎስ ባለ አደባባይ ሄዳችሁ ለክርክርና ጉንጭ አልፋ ለሆነ ወሬ ብቻ አይደለም። ብዙ ነገር ብያችኋለሁ። አይ ሆፕ እግዚአብሔር ይርዳን። አይ ቲንክ ምልክቱንም በተወሰነ መልኩ ደግሞ መፍትሄውንም አይተናል። እስቲ ዛሬ ከዚህ ቀን ጀምሮ በዚህ ሳምንት አስቡት፣ ህይወታችሁን ቼክ አድርጉ። ሪሊ እግዚአብሔርን ትወዱታላችሁ? ኢንጆይ ታደርጋላችሁ? እግዚአብሔርን ማንነት ህይወታችሁ በዛ እውነት ዕለት ዕለት ያድጋል ወይስ እዚህ አካባቢ ብቻ ነው ያለው? እግዚአብሔር ይርዳን።